ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ አለን እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ዛሬ ደግሞ ያው ከሺ ጋር ተገናኝተናል ማለት ነው። ትንሽ ያው ለረጅም ጊዜ ማለት ተቆራርፈን ነበር ስላችሁ አትደውልም ማለት አይደለም፣ ትደውላለች። እኔ ግን ያው ብዙም ስልክ ላነሳላት አልቻልኩምና እንግዲህ እስከመቼ ድረስ እንደዛ መሆን እችላለሁ ብዬ ነው ዛሬ ደውዬላት ቀጠሪያት ከሷ ጋር እንግዲህ እዚህ ጋር ቁጭ ብለን ያለ ነው ማለት ነውና ተሙም እንግዲህ እሷን ከክፍለ ሀገር ድረስ አንጥቶ እውነት ለመናገር ነገ ተነጎዲያ ያልሆነ ቦታ ብትገኝ እኮ ተሙ አንጥቶ አዲስ አበባ ወስዶ ጣላት ወይ ደግሞ በቃ እንደዚህ እንድትሆን መነሻው እሱ ነው ወይ ባይወስዳት ኑሮ የሚባልም ነገር እኮ አንዳንዴ ሊመጣ ይችላልና እንግዲህ ተሙ እውነት ለመናገር በጣም ብዙ ለፍቷል፣ ደክሟል። እሷ የተሻለ ስራ እንድታገኝ የተሻለ ኑሮ እንድትኖር ብዙ አስተዋጽኦ አድርጓልና እኔ እውነት ተሙ እንዳሁን ማለት ነው እኔ በሷ ተስፋ ቆርጦ ተናዶ እውነት አይቻላቅም። በፍጹም እኔ ስንት አመት በቃ በቤተሰብ አብረን ኖረናል፣ አንድም ቀን እኔ እንደዚህ ተናዶ አይቻላቅምና በአሁን ሰዓት እንግዲህ ተስፋ የቆረጠበት ሰዓት ነው እውነት ለመናገርና በቃ ብዙ ያልሞከራቸው ነገሮች የሉም። ስራም ማስገባ ከስራም ወጣች። እንደውም ባለፈው አይታችኋል ሂሳብ ይዛ ሽርጥ ይዛ ነው እንደውም በቃ ሴትዮዋን እንኳን ቻው ሳትል የወጣችውና ይሄ በእውነት ነው የምላችሁ በጣም ያሳፍራል። ከሷ የማይጠበቅ ነገር ነውና አንዳንዴ እኔ ሳስበው እኔ እንጃ ምናልባት አንድም ቀን ሁለትንም ቀን ሳምንትም አብረን ቆይተናል። ስለዚህ አብረን ከቆየን አይቀር ደግሞ የአንድ ቀን ይጸጽታልና ምናልባት ሴት ልጅ ነች ነገ ተነጎዲያ ያልሆነ ቦታ ላይ ብትገኝ ወደ ያልሆነ መንገድ ብትሄድ ይሄ እውነት እኛንም ይጸጽተናል። ተሙ እናንተም ይጸጽታችኋል እውነት ለመናገርና እቺ ልጅ እንደምታውቁ እንግዲህ ከቤተሰብ ነው የመጣችው። ከዚህ በፊት ከቤተሰብ ተለይታ አታውቅም ይመስለኛል። ለዛም ይመስለኛልና እኔ ማለት ምን እንደምላችሁ አላችሁ ዞሮ እኔ አንዳንዴ የጤነኝነት ስሜት ነው ብዬ ሁሉ አላስብምና ምናልባት እንዴ አለማወቅም ሊሆን ይችላል፣ ያወቁም ሊሆን ይችላል። እኔ በቃ ምን ብዬ እንትን እንደምለው አላውቅም። እኔ ማለት ወደ ጥሩ ነገር ለመውሰድ ሞከርን፣ አልሆነም። ብዙ ነገር አደረግን፣ አልሆነም። ስለዚህ የእሷ መጨረሻ ምንድነው የሚለው ነገር ስላሳሰበኝ ምናልባት እኔ ዛሬ እዚህ ስላገኘኋት አብረን እንቀጥላለን ማለት አይደለም። ስለዚህ አብረን አይደለንምና በእህትና በወንድምነት ልንቀጥል እንችላለን ነገ ተነጎዲያና እውነት እሷ ያልሆነ ቦታ ብትገኝ እኔንም ስለሚጸጽተኝ ዛሬ እንግዲህ እስቲ ያለውን እውነት እኔ ከውስጧ እንድታወራኝ እፈልጋለሁ። ምናልባት እስከዛሬው ዝም ብሎ አለ አይደል በቃ የሆነ ነገር ስላት የሆነ ነገር ስትባል የሆነ ነገር ስለምትል ምናልባት እስኪ ያለውን ነገር እኔ ከምን የተነሳ ነው ተሙ እየለፋ እንደዚህ ብዙ ነገር እያደረገላት ዛሬ እኮ ማንም ሰው ከክፍለ ሀገር አንጥቶ እኮ ማንም ሰው ማንንም ጉዳይ አይልም። ከፈለገች ስራ ስሪ፣ ካልፈለገች ተመልሰሽ ሂጂ ብሎ ነው የሚያባርረው። ግን እሱ እስካሁን ድረስ ያንን ነገር አላደረገም። ከዛሬ ነገ ጸባዋን አሻሽላ የተሻለ ስራ ትሰራለች፣ በቃ ጥሩ ቦታ ላይ ትገኛለች ብሎ እየለፋ እሱን እንግዲህ እኔ ምናልባት ተስፋ ማስቆረጥ ጥሩ አይደለም። እስኪ ዞሮ ምናልባት ከሷ አንደበት እንስማኒ ማለት ምንድነው የሚለውን ነገር እስኪ ተጸጽቻለሁ ማለት ብዙ ነገሮችን ወደ ራሴ ተመልሻለሁ ነው እያለች ያለችውና እንግዲህ ያለውን ነገር ከሷ እንትን እንበል። ለማንኛውም እንኳን ደህና መጣሽ። ያው እንደጠፋሽ አልቀረሽም። ዞሮ ሰው እንደጠፋ አይቀርም። የሆነ ሰዓት ላይ ያው ይገናኛል፣ መገናኘቱ አይቀርምና እኔ እንጃ ምን መሰለሽ እኔም ብዙ ለፍቻለሁ ባልልም ተሙ በጣም ብዙ ለፍቷል። ቤተሰብሽ ነው ወንድምሽ ነው ብዙ ለማድረግ ሞክሯል። ግን አንቺ በቃ እየተመለሽ ወደ ጥፋት ነው እየተመለሽ ተስፋ መቁረጥ ነው። እኔ ለምን እንደሆነ ባላውቅም እስቲ ለማንኛውም ዛሬ እውነት ከልብሽ ያለውን ነገር እንድታወሪኝ እፈልጋለሁ። እሱም እንግዲህ እየጠበቅነው ነው። እሱ እስከሚመጣ ቪዲዮ እንስራ ብዬ ነው እንጂ ተሙንም ደውዬለታለሁ ይመጣል። እስኪ ያለውን ነገር ለተመልካች ብታደርሽልኝ ጥሩ። አሁን ከስራ የወጣሁት አስጠልቶኝ ነው ስራ። እኔ አንደኛ ከክፍለ ሀገር እንደመጣሁ ምናምን ከቤተሰቦቼ ናፈቁኝ ምናምን በቃ ከጓደኞቼ ጋር ሆኜም በቃ ያለኝን ተጨረስኩ በኋላ ምናምን እነሱም ካዱኝ ምናምን ያው ያለው ችግር ነገር ነው።
በቃ መውጣት በሶስት ቀን ወጣሽ ምናምን ለተለየ መውጣት ነው የፈለኩት። ሰርቅ ወይም ገንዘብ ወስድበት ኑሮ እና ምናምን ብዬ ሽርጥ ያፈኝ ወይ ደግሞ ከስራ ለመውጣት ፈልጌ ነው። በጣም እንዳስቀየምኳችሁ ነው ይገባኛል፣ ግን ሁሉ ነገር ቃል ተመቻችኝ ይመዛል እንዳሰብኩት ባልጣጣም ገና እኔ ከገጠር ነው የመጣሁት። ከተማ ሁሉም ነገር ለኔ አዲስ ነው። ከዚህ በፊትም ነግሬሻለሁ። ምን መሰለሽ ማንም ሰው ጠራርጉትና እኔ ልግባ ወይ ችግር የለም። አሁን ማንም ሰው እኛም ከገጠር ነው የመጣ ነው፣ ግን ያለው ነገር ምን መሰለሽ በስራ በተለያየ ነገር ነው ከተማው የሚለመደው እንጂ እኔ ከቤተሰብ ተለይቼ ስለመጣሁ ነው እንደዚህ ስለሆነ እኔ ስራ ገብቻለሁ። ይሄ ምክንያት አይሆንም። ስለዚህ ስራውም እንደውም ይኸውልሽ ስራው በጣም አሪፍ ነበረ። እኔና ተሙኮ ብሩንና ሽርጡን ይዘን ሄደን ሴትዮዋን ይቅርታ ብለን በጣም ምስኪን ሰው እንደነበረች ቤቱ በቃ ላንቺ ጥሩ እንደሆነ ስራ አይበዛም በዛ ትለማመጅበት ነበር፣ የተሻለ ስራ ለመስራት ሙያ ትመሪበት ነበር። ግን አንቺ እንደዛም አልሆነ። ለማንኛውም አሁንም ቢሆን እኔን ተይኝ፣ እኔ ችግር የለውም። እኔና አንቺ በእህት በወንድምነት እንቀጥል እንችላለን። ተሙ ይመጣል፣ ግን ያለውን ነገር እግሩ ላይ ወርቀሽ ይኸውልሽ፣ አዳምጪኝ፣ እግሩ ላይ ወርቀሽ ብዙ ለፍተህልኛል፣ ብዙ ደክመህልኛል። ከዚህ በኋላ በቃ አስቀይመኛል ማነው አስቀይም ያለው የሚለውን ነገር እግሩ ላይ ወርቀሽ ይቅርታ እንድትጠይቂ ነው የምፈልገው። ሌላ ምንም ምኑን ሻንጣው የማን ነበር? የሱ ነበር። በራሱ ሻንጣ ነው ልብስሽን ባለፈው ይዞ የመጣ? እኔ በተስታም ራሱ ሲመጣ ተሰጥቷለሽ። እና እንግዲህ ውድ ቤተሰቦች ሲተሙ ደግሞ ሲመጣ አብሮን በጋራ ቆይታ እናደርጋለን ብዬ አስባለሁ። እንዴት እንኳን ደህና ነህ? ደህና ነኝ። ኧረ ሰላም ተነሽና እንደውም ይቅርታ ጠይቂው እንጂ ለዛውም ራሱ ቁጭ በይ። ኧረ ምን ይቅርታ በይው እንጂ ምን ቁጭ ትላለች? በእናትህ አንተ ለሷ እየለፋ ብዙ ነገር እያደረክ ቁጭ በይ። እሺ ችግር የለውም። ቆየ ደግሞ ቆየ። አዎ ሰላም አለ። ምን መሰለህ ያን ነገር አሁን በኋላ ልነግርህ ነው የመጣሁት። አመጣጤም ትደውልልኝ ማለት ነው። አሁን በኋላ እናንተ ወይም ሷይቺ ጋር በቪዲዮ ትጥባለህ ጥሩ ነው። እናንተ ቪዲዮ የሚሰራ ከሆነ ሌላ ቪዲዮ ይሰራል። እሷ ጋር እኔ እሷ ማግኘት ከፈለኩ በራሴ ምን ያገኛለሁ። በእኞች ግን እንደዚህ ቪዲዮ ምናምን በኋላ ከሷ ጋርም ካልመገናኘት ደስ ይላል። ዛሬ ለመጨረሻ ለአንቺም አይ ከዛ በፊት እንደስከውኑ ምንም እኔ እንድትሉኝ አልፈልግም። አሁን አንተ ያለው ነገር ነግረኛል፣ ደውለልኛል፣ አውቃለሁ። ግን እኔ ምንም ነገር ልጨምርልኝም እሷም ይሄን ነገር ልትለኝ አልፈልግም። በቃ መጨመር መቀነስ ምናምን አልፈልግም። እኔ እስካሁንም እንግዲህ ያረኩትን ፈጣሪ ነው ሁሉም ነገር የሚለው ማለት ነው። ዛሬ ኑሮ በራሱ ከባድ ነው። እኔ ለራሴ ለቤተሰቦቼ የእናት ልጅ አይደለም የእናት ልጅ አሁን ጊዜ ማለት ነው የእናት ልጅ እንደዚህ አይልም ብዙ ነገር ማለት ነው። እኔ አንዳንዴ የዋህነቴ ብዙ ነገር ይለኛል እና የእናት ልጅ ራሱ እንደዚህ ያደርጋል። ስለዚህ እኔ ዛሬ ስለ ቤቴ ነው ማሰብ ያለብኝ። አንድ 18 ዓመት ስለሞላት ጎረምሳ ነው ማሰብ ያለብኝ። እኔ እሷ ከፈለገች እኔ ማግዛት ከሆነ እንኳን አይደለም ለሷ ማንም ሴት እኮ ማንም ሰው እኮ የምታግዘው ከሆነ ታግዘዋለህ። ሰብአዊነት ተሰብቆ ማለት ነው የሆነ መልካም መንገድ እየሄደች ነው። ከዛ ውጪ ግን አሁን ህይወት መኖር ራሱ ከባድ ነው። መልፋት፣ ልጅ ማሳደግ፣ ኑሮ ትዳር መምራት ከባድ ነው። ስለ አንቺ ጉዳይ ማስበትን ጊዜም ሰዓት ነው ማለት ነው። እኔ ይቅርታ እንድትይኝ አይደለም። ይቅርታ ችግር የለውም። ይቅርታ ችግር የለውም። ወርሴን እንኳን ማመጣቸው አይ አሁን አሁን ለኔ ብለህ ነው አንተ ግን ያው ባለው ነገር ደግሞ አሁን ቁጭ በይና እናወራ። ችግር የለም። አይ ተመመን መሰለህ ያው አላጠፋችም አይደለም። እኔም አንተ ሳመጣ ብዙ መከሪያታለሁ፣ ብዙ ነገሮችን ተመካክረናል።
አላጠፋችም አይደለም አጥፍታለች። እና ምክንያቷ ምን መሰለኝ እኔ ከዚህ በፊት ከቤተሰብ ይቻላል በቃ ገና እኔ ምክንያት ከቤተሰብ እኔ እውነቴን ልንገር በቃ እኔ ምክንያት ምናምን ትሰደኝ አልፈልግም። ይቅርታም ድንገት ይቅርታን አልፈልግም ማለት እኔ እንደዚህ ብላ በደል ምናምን አይደለም። ግን እኔ ከዚህ ነገር እንደማማ እኔ አሁን ምን አሰብኩ መሰለኝ መቼም ታችልሽ ላንተም ቤተሰቦች ወዳልሆነ ቦታ ስትሄድ ያልሆነ ቦታ ብትወርቅ ነገ ተነጎዳ ማናችንም ይጸጽተናል። ሴት ልጅ ሳታረግ ሲቀር የሚጸጽተው አይደለም። አርገህም እኮ አንዳንዴ አይሳካም ነው እንደዛ አይደለም። አርገህ መጨረሻ ግን ለዛ የሚጸጽት ምንድነው? አንድ ነገር የማያገናዝብ ሰው ሲሆን አእምሮ ህመምተኛ ሲሆን አካል ጉዳተኛ ሲሆን ገና ህፃን ሲሆን እጅግ 18 አቋት ራሷን ችላ የምታስተዳድር እናት በቃ ክፉን ደጉን ስለዚህ ነው ሁሉ ነገር እኮ ሞከርኩ እዚህ ጋር እዚህ በደሚና እና እኔ እናቴ ልጅ ማለት ነው እናቴ ልጅ እንደዚህ ብታረግ እኔ እስከዚህ አልታገሳትም። እውነት ነው ግልጹ ስነግር ማለት ነው እስከዚህ አልታገሳትም። እንደውም እሷ ቤተሰብ ሱማ እንደዚህ ያይግዛት ምናምን የሚባል እንትን ስላለ ነው የኔ ሀል እንትን ያልኩኝ እንጂ የእናቴ ብትሆን ራሱ እስከዚህ እንትን አላት ነበር ማለት ነው። እና ከዚህ በላይ የእሷ ምክንያት ምናምን ዛሬ ለስለሳ መጣ ነገ ደግሞ እንትን ብትልኝ ምን እንትን አይጠቅምም። አይ ምን መሰለህ አሁን ዞሮ አንተም ለፍተሃል ብዙ ነገር አድርገላታል እና አሁን እቺ ልጅ ወደ ቤተሰብ ተመለሰች አልተመለሰች ምንም እንትን የሚለው ነገር የለም። ስለዚህ እኔ ምን አሰብኩ መሰለህ በቃ እኔም አንተም ተባብረን ጸበል ብንወስዳት እያሰብኩ ነው። በቃ ወዳ ላይሆን ይችላል አንዳንዴ ሰው ወደ ጥሩ መንገድ ስትመራው ወይ ጥሩ ነገር ስታረግለት ወደ መጥፎ ነገር የሚሄድ ከሆነ ይሄ ማለት በቃ ሌላ ነው ማለት ነው። ስለዚህ ያንን ደግሞ ማሸነፍ የምንችለው ምንድነው በጸሎትና በጸበል ስለሆነ ቢያንስ እኔ እናንተ ተግባብተን ተነጋግረን ጸበል ብንወስዳት እያሰብኩ